እርጉዝ ነሽ። ስለዚህ የሚያስፈልጉሽ ነገሮች ብዙ ነገሮች አሉ። የመጀመሪያው ከከተማ መውጣት አለብሽ። አእምሮሽን ሪፍሬሽ ማድረግ አለበት። ይሄንን ነገር መርሳት መቻል አለብሽ። እሺ አይደል? አዎ። ስለዚህ ለትንሽ ቀን ወጣ እንላለን። እሺ ከዛ አእምሮሽ ሪፍሬሽ ማድረግ እንዴ አቤል ቅራለ። ኧረ እኛ ምን እንወጣለን? እኔና ማርቲ ችግር የለም። ኧረ ማርቲ ሳታረግዝ ነው ይዛት ወጣው? አዎ ሳታረግዝ ምን ነው ሳታረግዝ በግድ አርግዝ ልጅ እናቱን ትቶ የሁለተኛ ውሽማውን እንግዲህ ወደ ዱባይ ሊወስዳት ነው ማለት ነው። ዋው በጣም ደስ ይላል። እንግዲህ ምንም ማድረግ አይቻልም። አቤት ወንዶች እኮ አቤት ወንዶች በቃ ወደ ነፈሰበት እኮ ነው የሚነፍሱ። እኔ እንደው አሁን ስለ ወንዶች ማውራት ራሱ እኔማ አላውቅም ነው ሳስበው ማለት ነው። ሳስበው በቃ ምን ልበላችሁ አስባችሁታል? ጭራሹን አለ ምንድነው ያለ አንቺ አሁን ነፍሰ ጡር ስለሆንሽ መዝናናት ያስፈልግሻል እንደዚህ ምናምን እያለ ማለት ነው። አስባችሁታል? ድፍረቱ ማለት ነው። የልጅ እናቱን ትቶ ገና ከወለድ አመት ሳይሆነው እኔ ጥፋተኛ ነው ብዬ ነው ማስብ። ቤተሰብ ማለት ነው ጥፋተኛ ነው ብዬ ነው ማስብ። ይቅርታ አድርጉልኝና እኔ ምን እንደምል አላውቅም የምር። ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አቤት ግን እናንተ አረብ ሀገር ግን አሁን እኛ የምንሰራ እንመስላለን። አንዳንዴ ፊቴን ሳይሆን እንቅልፌን ስለማልተኛ ራሱ እዚህ አይኔ ጋር ራሱ ተቋቁሯል ምናምን ነገር፣ ጸጉሬ ሁሉ ቦራ ሆኛል። አሁን ደግሞ ሙቀት አለ ምናምን ነገር እሱ ተጨማምሮ በቃ በጣም ተቋቁሬ አሁን እኔ ምን ነው አረብ ሀገር የሚሰራ የሚመስለው እናንተ? ምንም አረብ ሀገር የሚሰራ አይመስልም እውነት ለመናገር ማለት ነው። በጣም ጥቁር ብያለሁ። እናም አላችኋለሁ እንግዲህ ስለነማን እናወራለን ዛሬ። አጀንዳችን ስለ ቡታጅራ ዩቲዩበሮች ነው። መቼም እነሱን መግማማትን ቀጥለውበታል፣ እኛም አብረን እንግማማለን። ምንም ማድረግ አይቻልም። መግማማት ብለዋል እማማ ዝናሽዬ ማለት ነው። እና እናንተ ደግሞ ለምንድነው ቪዲዮን ማታዩልኝ እስከ መጨረሻው ማለት እናንተ ቅንቅናሞች? እኔ 6 ደቂቃና 5 ደቂቃዎች ቪዲዮ አለቅም። ስለዚህ ምን ችግር አለው እናንተ ብታዩልኝ ማለት ነው። እስከ መጨረሻው ስለማታዩ ቪዲዮአችሁ አይቆጥርም። ሰብስክራይብ ታደርጋላችሁ። ምን ያደርግልናል ሰብስክራይብ እኮ አይቆጥርም በነገራችን ላይ ማለት ነው። እየመረራችሁም ቢሆን ትወጡታልና ማለት ነውና ሰብስክራይብ ፋይዳ የለውም። ይኸው ተሸክመኝ እንትን ሰብስክራይብ የሚሰጠው ማለት ነው። የምሰጣችሁ በአንደኛ ደረጃ ሰጣችሁ ነበር። ቢያንስ 10 ሰብስክራይብ ምናምን ቀቀቀቀቀ አርጌ ሰጣችሁ ነበር ማለት ነውና 10 ሰብስክራይብ ሰጣችሁ ነበር። ስለዚህ ላይክ አድርጉ ቻናላችን። እንግዲህ በቅርብ ሀገር ልንጎዝዝ ነው። ምንም ማድረግ አይቻልም። እንግዲህ ኢትዮጵያ ይሄ ነው እያሉ ስለዚህ ምንም ነገር እንትን አላለም ያኔ ማለት ነው። ጨክነን ኢትዮጵያ ልንሄድ ነው ትላላችሁ። እና እንግዲህ አብርሽ ከሄርሜላ ጋር ወደ ዱባይ ሊሄድ ነው ማለት ነው። እንግዲህ ነፍሰ ጡር ስለሆንሽ ብዙ ነገር የሚያስፈልግሽ አለ። ስለዚህ ግዴታ ቤት ተቀምጠሽ ካን ተጨናነቂ ለምንድን ነው ዘና ፈታ ብለን ማንመጣ ሲል እንግዲህ ከመግቢያ ቀን ጭባርገን ሰምተነዋል ማለት ነው። እዛኔም አቤት የወንዶች ነገር ብዬ ራሴን በራሴ ምክክር ጀመርኩ ማለት ነው። እኔ ግን ማለት ነው በነገራችን ላይ እነሱን አለማድነቅ ነው ፍቅርነት ነው ብዬ ነው የማስበው። ይቅርታ አድርጉልኝና ማለት ነው። አስባችሁታል? ለምንም የማይጨነቁ ዜጎች ቢሆኑ እነሱ ናቸው። ለምንም አይጨነቁ። አቤት ወይ መታደል እኮ ነው ጋይስ። እንደዚህ የታደለ ማን አለ? እንደነሱ የታደለ ማንም የለም። ይቅርታ አድርጉልኝና ማለት ነው። የምር በተለይ እኔ የሚሰሩት አረካታቸው ምናምን ነገር ስማሙን ትክክል ሰራውና በጣም ነው የሚያሳዝኝ የሚገርመኝ ሁሉ ማለት ነው። እና ያለው ነገር ይሄ ነው። በተረፈ ግን እንዴት ናችሁ እናንተ? ደህና ናችሁ? እኔ ቪዲዮ ሰራ ከልቤ ስላላይ ምንድነው ይቆረጠብኝ። ስማሙ ቆርጦ ነው እንትን ያለብኝ ቆርጦብኛል። ቪዲዮዬን ይቆርጣል። እዛ ነው ይቆርጥ የሆነ እንትን እያመው ማለት ነው። የሆነች ልጅ ያመውኝ ነበረ። ከዛ እሱን አውርቼ እንትን እያልኩ ስለነበረ ስለዚህ
ቪዲዮ ትክክል አይደለም፣ ግን ስለማታዩት ችግር የለውም። እስከመጨረሻው ስለማታዩት እናንተ ቅንቅናም ስለሆናችሁ እንደዛ ነው እላችኋለሁ። እና ዛሬማ መሰደብ አለባችሁ። እውነቴን ነው። ለምን ቪዲዮአችን አታዩም? ምድረ ምቀኛ ሁላ ማለት ነው። የመዲያም ቅመማችን ማታበረታቱ ይታያል፣ ግን አይቆጥርም ጋይስ። እይታ በጣም አለው፣ አይቆጥርም። ለምን? እስከመጨረሻው ስለማታዩት ማለት ነው። አይታችሁት ውጥት ስለምትሉ ማለት ነውና ባዶ ቪው ባፊ ፋይዳ። ቪው ምንም አይሰራ በነገራችን ላይ ማለት ነውና ይሄን ያለው ነገር ማለት ነው። ተረፈ ግን እንዴት ደህና ናችሁ? ለማንኛውም ችግር የለውም። አንድ ቀን ወዳችሁ ታዩናላችሁ ባፍንጫችሁ ማለት ነው። ወዳችሁ ሳይሆን በግዳችሁ ታዩናላችሁ አንድ ቀን እና ለዛ ነው እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ። በተረፈ ግን ሰላማችሁ ይብዛ። ወሬ አላበዛም። ማፊ ፋይዳ። ቪዲዮን ካላያችሁት ታዲያ ለምንድን ነው ወሬ ማበዛው ማለት ነው? ታዲያ ለምንድን ነው ወሬ ማበዛ? እና ይሄ ነው ያለው ነገር ማለት ነው። ቪዲዮ ለማንኛውም ሰላማችሁ እዚህ ትርፍርፍ ይበልልኝ። ታንክ ዩ ጋይሶች ምናምን ወይኔ ሙቀቱ አስማሙት። ኦኬ ሰላም ነው ጋይስ።